ሰላም ጤና ይስጥልን የዩቲዩብ ቤተሰቦች እንዴት ናችሁልን? በዛሬው ቪዲዮአችን የመጣነው ላይቭ ስትሪም የሰራነው ቪዲዮ ኮፒራይት ቢይዘን በምን መልኩ በራሱ በዩቲዩብ ስቱዲዮ ቆርጠን እናወጣለን፣ ቪዲዮ ሊሆን ይችላል ድምጹን እናወጣለን የሚለውን በዚህ ቪዲዮ እናሳያችኋለን። ላይክ፣ ሰብስክራይብ እና ሼር በማድረግ ወዳጅነታችንን እናጠናክርላችኋለን። ቀጥታ ወደ ቪዲዮ እንሄዳለን። ዩቲዩብ ስቱዲዮ ውስጥ እንገባለን። ከዛ ዩቲዩብ ስቱዲዮ ውስጥ ከገባን በኋላ የምናገኛቸው እዚህ ጋር በግራ በኩል የሚወጡልን አማራጮች አሉ ማለት ነው። እዚህ ጋር እንደምታዩት እዚህ አማራጮች አሉ። ስለዚህ ከነዚህ አማራጮች መካከል ምን ውስጥ እንገባለን ማለት ነው? ኮንቴንት የሚለው ጋር እንገባለን ማለት ነው። ኮንቴንት መጀመሪያ ኮንቴንት ወይም ርዕሰ ጉዳያችን ጋር እንገባና ምን እንመርጣለን? ለምሳሌ የምንቆርጠው ቪዲዮአችን ላይቭ ስትሪም ውስጥ ከሆነ የላይቭ ስትሪም ብዙ ጊዜ የምንቆርጠው ላይቭ ስትሪም የሰራናቸው ቪዲዮዎች ነው። እነዚህ የላይቭ ስትሪም ቪዲዮዎች ናቸው። ስለዚህ ከነዚህ የላይቭ ስትሪም ቪዲዮዎች መካከል ለምሳሌ ይሄንን ቪዲዮ መቁረጥ ከፈለኩኝ ወይም የሆነ ድምጹን ማውጣት ከፈለኩኝ የሆነ ፓርቱን ቪዲዮ መቁረጥ ከፈለኩኝ እቺን የእርሳስ ምልክቷን እንጫናለን ማለት ነው። ከዛ በኋላ አሁንም በግራ በኩል ምን ይመጣልናል? እነዚህ አማራጮች ይመጡልናል ማለት ነው። እነዚህ አማራጮች ከነዚህ አማራጮች መካከል ኤዲተር የሚል አለ ማለት ነው። እዚህ ጋር ኤዲተርን እንጫንና ምን እናደርጋለን? እዚህ ጋር አማራጮች ይመጡልናል ማለት ነው። አሁን በእነዚህ ሲስተሞች ነው የምንቆርጠው ማለት ነው። ለምሳሌ ትሪም ከት ማለት ቪዲዮውን አጠቃላይ ከነ ድምጹ መቁረጥ የሆነ ፓርቱን መቁረጥ ማለት ነው። የሆነ ፓርቱን መቁረጥ ብሎ ይሄ ባክግራውንድ ነው። ኦዲዮ ድምጽ መቁረጥ ከፈለግን እዚህ ጋር በተመሳሳይ ድምጽ መቁረጥ እንችላለን። ድምጹን ከነ ቪዲዮ መቁረጥ እንችላለን ማለት ነው። ስለዚህ የምንፈልገውን አማራጭ ለምሳሌ እኔ ይህንን ቪዲዮ እዚህ ጋር ያለ ቪዲዮ እየተጫወተ ያለውን ቪዲዮ ምን ለማድረግ ትሪም ከት ወይም ደግሞ የሆነ ፓርቱን መቁረጥ ከፈለኩኝ በዚህ መልኩ ይመጣልኛል ማለት ነው። አሁን ይሄ አጠቃላይ የቪዲዮ ይዘት ይሄ 8 ሰዓት ከምናምን ያለው ቪዲዮ ነው። ይሄንን ቪዲዮ መቁረጥ እፈልጋለሁ ብዬ መጣሁ ማለት ነው። ከዛ ኒው ከት ስላለሁ ማለት ነው። ኒው ከትን ሳመጣ ይሄ በቀይ ምልክት ያለው ይመጣልኛል ማለት ነው። ኒው ከትን ካልተጫንኩ እዚህ ጋር ኒው ከትን ካልተጫንኩኝ ይሄ ቀይ ምልክት አይመጣልኝም። አሁን ይሄንን ማሳሳብ ነው ዋናው ነገር ማለት ነው። ይሄው በእንደዚህ መልኩ የምፈልገውን ፓርት ብቻ መቁረጥ ማለት ነው። አሁን እኔ ለምሳሌ ከ2 ሰዓት ጀምሮ እስከ 6 ሰዓት ያለውን ይሄንን ፓርት መቁረጥ ከፈለኩኝ ይህቺ ማንቀሳቀሻ ናት። አሁን ለምሳሌ ቪዲዮውን እዚህ ጋር እያጫወታችሁት ይቺ ነገር እዚህ ጋር መጣት አሁን የቱ ጋር ነው የሚጫወተው? ይሄው ያሳየኛል ማለት ነው። እቺ በጥቁር ያለችው እቺ ከርሰሯ በየቱ ጋር ነው ቪዲዮውን መቁረጥ ፈልገው ደቂቃውን ያሳየኛል ማለት ነው። ስለዚህ ከ2 ሰዓት እስከ 6 ሰዓት ያለውን ይሄንን ፓርት የቪዲዮውን ይሄንን ፓርት መቁረጥ ከፈለኩኝ አሁን የሚቆረጠው ከቀዩ እስከ ቀዩ ያለው ይሄ ፓርት ነው ማለት ነው። ይሄ ከግራ እና ከቀኝ ያለው ይሄ ቀሪ ነው ማለት ነው። ስለዚህ ይሄንን ፓርት ነው መቁረጥ የምፈልገው ብዬ እዚህ ጋር አመጣዋለሁ ማለት ነው። ከዛ በኋላ ምንድነው የማደርገው? እቺ የራይት እና የኤክስ ምልክት አለ እዚህ ጋር ከት ይላል። እዚህ ጋር ካንሰል ማለት መቁረጥ አልፈልግም ውጣ ነው። ከት ማለት ደግሞ ቁረጠው ነው፣ ፕሮሰስ አድርገው ነው እሺ። ስለዚህ እዚህ ጋር እቺን ክሊክ ማድረግ አስፈላጊ ይሆናል ማለት ነው። ክሊክ ሳደርገው ምን ይሆናል ማለት ነው? አሁን ክሊክ ከማድረጌ በፊት በእርግጠኝነት እዚህ ጋር በደንብ አሳስቤ የቱ ጋር ነው ቪዲዮውን መቁረጥ የፈለኩት ብዬ ሰርች ማድረግ አለብኝ። ለምሳሌ ከ6 ሰዓት ከምናምን ደቂቃ ከሆነ እንደዚህ እቺ ከርሰሯ ስለምታሳየኝ ይሄው የቱ ጋር ነው እዚህ ጋር ከሆነ ይሄን እንደዚህ ጆሲና እዚህ ጋር አደርጋታለሁ ማለት ነው። ለምሳሌ 6 ሰዓት ከ35 ደቂቃ ከ20 ሰከንድ ነው መቁረጥ እንፈልገው ብዬ ካልኩኝ እቺ እዚህ አካባቢ ማለት ነው እዚህ አካባቢ መጣና እቺን አስጠጋታለሁ። ከዛ ይሄ ፓርት ይወጣልኛል ማለት ነው። ይሄ ፓርት የዚህ ቪዲዮ ይሄ ፓርት በሙሉ ይወጣል ማለት ነው። ስለዚህ ይሄንን ካረኩ በኋላ እዚህ ጋር አዲስ አለ። አዲስ ማስታወቂያ ማስገባት ከፈለግን ደግሞ የቱ ጋር ነው ማስታወቂያ ማስገባት ያለብን የሚለውንም በዛው ቼክ ማድረግ እንችላለን። አሁን ማስታወቂያ በምን አይነት መልኩ ማስገባት አለብን፣ ድምጽ በሚመለከትስ ምንድነው የምናደርገው ብለን ቪዲዮ ብቻ ነው የምናወጣው ወይስ ምናምን የሚለውን ነገር እዚህ ጋር ቼክ ማድረግ እንችላለን ማለት ነው። ስለዚህ በጥንቃቄ በደንብ አድርገን አሁን እዚህ ጋር የሚያሳያችሁ ምንድነው ከ1 ሰዓት ከ27 ደቂቃ ከ0 ሰከንድ እስከ 06 ሰከንድ እስከ 6 ሰዓት ከ30 ከ13 ሰከንድ ያለው ፓርት ይውጣ ብዬ እዚህ ጋር ምን አደርገዋለሁ ማለት ነው? ከት እለዋለሁ ማለት ነው። አሁን ከት ስለው ይሄው በዚህ መልኩ ይሄ ፓርት ተቆርጦ ምን ይሆናል ማለት ነው? ይወጣል ማለት ነው። አሁን ኤዲት ማድረግ ከፈለኩ እንደገና ኤዲት አሁን ስህተት ነው ወይ ደግሞ ተሳስቻለሁ ብዬ ለምሳሌ ወደዚህ ወደዚህ ያለች ፓርት እንዲያትወጣ ከፈለኩኝ እንዳትቆረጥብኝ እንደዚህ አደረግና እናደርገዋለሁ ማለት ነው።
ኤዲት እንደገና ኤዲት ሲያደርገው ባለበት ይቀጥላል። ግን ያንን የማልፈልገውን ፓርት እንዳይወጣ የፈለኩትን ፓርት ደግሞ መልሼ መመለስ እችላለሁ ማለት ነው። ስለዚህ በዚህ መልኩ መቁረጥ እንችላለን ነው። ሌላው ይሄ ድምጽ ብቻ መቁረጥ እንችላለን። እዚህ ጋር ደግሞ ኦዲዮ ቪዲዮ ብቻ መቁረጥ እንችላለን። እዚህ ጋር አዲስ ማስታወቂያ መግባት እንችላለን። ዞሮ ዞሮ ይሄ ለጠቅላላ ሞኒ ለሆነም ሞኒ ላልሆነም ቻናል ስለሆነ የምንሰራው ይሄ አድስ የሚለው ምንም ችግር የለውም። ሞኒ ሆናችሁ እዚህ ጋር ማስታወቂያችሁን ወይም ደግሞ ብር የምንለውን ነገር ማስተካከል እንችላለን ማለት ነው ቤተሰቦቻችን። ከዛ በኋላ ይሄንን ካረኩ በኋላ ምንድነው የማደርገው? አሁን አልጨረስኩም፣ ገና ፕሮሰስ አልጀመረም። አሁን ለምሳሌ ከዚህም ማስቀረት እንፈልገው ወይ ደግሞ መቁረጥ እንፈልገው ካለ አሁንም ኤዲት ማድረግ እችላለሁ ማለት ነው። ይሄው እዚህ ጋር ይችን ተነክቼ ወይም ደግሞ ይሄው እዚህ ጋር ይችላለች ኤዲት ማድረግ እችላለሁ። ነገር ግን መቁረጥ ካልፈለኩ ደግሞ መስራት ጀምሬ መቁረጥ ካልፈለኩ ይሄው ዲሊት ስለው ይመለሳል ማለት ነው፣ አይቆርጠውም። ከዛ በኋላ ምን ማድረግ አለብን? ጥንቃቄ ማድረግ ያለብን እዚህ ጋር ሴቭ ማለት አለብን ማለት ነው። ሴቭ ካላልነው አሁን እዚህ ጋር የጀመርነው ስራ አልቆረጠልንም። ስለዚህ እዚህ ጋር ምን ማድረግ አለብን ማለት ነው? ሴቭ ልበለው። ይሄው ሴቭ ስለው ደግሞ ምን ይመጣልናል? ይሄንን በጥንቃቄ አንብበን ሌላ ሴቭ ያመጣልናል ማለት ነው። ምን ያላል እዚህ ጋር viewers will see the current version of your video። ያው ቪዲዮ ሳይቀየር ባለበት ተመልካቾቻቸው ማየት ይችላሉ ነው የሚለው። you'll not able to make other changes to this video። ከዚህ በኋላ ይሄ ቪዲዮ አንዴ ከተቆረጠ ሌላ ለውጥ ወይም ደግሞ እመልሳለሁ ብትሉ ይሄንን ሴቭ ካልነው በኋላ መመለሳችሁ ይችላል ብሎ ያስጠነቅቀናል። the original version of your video will be stored so you can undo your editors ይላል። ነገር ግን ኦሪጂናሉ የመጀመሪያው ስራችን ደግሞ ስቶር ይሆናል። ስለዚህ በፈለግነው ሰዓት ደግሞ ኤዲት ማድረግ እንችላለን ይለናል ማለት ነው። while you wait you can leave this site ይላል። ይሄንን መውጣት እንችላለን ነው። ስለዚህ ሴቭ ልበለውና እወጣለሁ ማለት ነው። ሴቭ ስለው በዚህ መልኩ ይሄው በዚህ መልኩ ይመጣልኛል ማለት ነው። አሁን ምን እያደረገ ነው ማለት ነው? ፕሮሰስ እያደረገ ነው። እዚህ ጋር ቪዲዮ ኢዝ ቢንግ ፕሮሰስድ ፕሊዝ ቼክ ባክ ሌተር ይላል። ቆይታችሁ ቼክ አድርጉት። አሁን ፕሮሰስ እያደረገ ነው። አሁን እዚህ ጋር በአጠቃላይ የ8 ሰዓት ነው። እዚህ ጋር እንደምታዩት የ8 ሰዓት ቪዲዮ ነው የነበረኝ። ስለዚህ ምን ያደርግልኛል? ፕሮሰስ እያደረገ ነው። አሁን ቢያንስ የ2 ሰዓት ከምናምን ቪዲዮ እንዲቆርጥ አድርጌዋለሁ። ስለዚህ ፕሮሰስ አድርጎ ሲጨርስ በኋላ ላይ ምን ያደርግልኛል ማለት ነው? ሴቭ ያደርግልኛል። ከዛ እመለስና አሁን ፕሮሰስ እያደረገ ስለሆነ ማየት አልችልም፣ ግን በኋላ ላይ ስናየው ምን ያደርግልኛል ማለት ነው? ሴቭ አድርጎ ላይቭ ስትዛው ከላይቭ ስትሪም ቪዲዮ ላይ ያስቀምጥልኛል ማለት ነው ቤተሰብ። ስለዚህ በዚህ መልኩ ለምሳሌ ድምጽ ከገባብን ኮፒራይት ይዘናል ብለን ከተጠራጠርን፣ እንደዚሁም ደግሞ አላስፈላጊ የቪዲዮዎች ለምሳሌ ቪዲዮ እየሰራን እያለን ቁጭ ብለን ከኋላችን ያልሆነ ኢሜጅ ያልሆነ ነገር ቢገባብን፣ ድምጽ ቢገባብን፣ ምንም ነገር ቢገባብን፣ ዞሮ የማንፈልገው እይታ ከገባብን በዚህ መልኩ ዩቲዩብ ስቱዲዮ ውስጥ ገብተን በቀላሉ መቁረጥ ማስወጣት እንችላለን ማለት ነው ቤተሰቦቻችን። ነገር ግን ይህንን ማድረግ የምንችለው ደግሞ ላይቭ ስትሪም ከወጣን ከ30 ደቂቃ በኋላ ቆይታ በኋላ ነው እንጂ ወዲያውኑ ይህንን ነገር ቆርጥ አውጣልን ብንለው ደግሞ አይሰራልንም ማለት ነው። ስለዚህ ሌላ አፕሊኬሽን ተጠቅመን ቪዲዮ ዳውንሎድ አድርገን ቆራርጠን ከምናስገባ ይልቅ እዚሁ በቀላሉ ዩቲዩብ ስቱዲዮ ውስጥ ገብተን በራሱ በሲስተሙ ኤዲት አድርገን ቆራርጠን ማውጣት እንደምንችል በዚህ ቪዲዮ